ሰላም ሰላም ውድና የተከበራችሁ የኛ የላምባ ቲዩብ እና የጨረቃዎች ፋሚሊዎች ዛሬ እንግዲህ የተመለስነው በብሩክና በሃይሚ ቪዲዮ ነው። ዛሬ ደስ ናፍቀውናል በጣም እውነት ለመናገር ደስ በሚል ቪዲዮ አድርገን እንጣ ነው። ደስ አይልም ትንሽ ቆየት ስላለን እኛ ቆየት ስላለን ምናምን ጨረቃዎቹ ቤት ከገባን በጣም ቆየ ሰነባበተና አንዳንድ መውጣት ያለባቸው ከህይወታቸው መወገድ ያለባቸው ሰዎች እንዳሉ ስለተሰማንም ነው የመጣነው ተመልሰን። አብረን ከእናንተ ጋር እናወራዋለን ሁሉንም ነገር በደንብ የተፈጠሩ ያሉት ነገሮችን በግልጽና ሐሳባችንን እናካፍላለን። እንግዲህ ብንከታተለው አሪፍ ነው። ቪዲዮ አሪፍ ነው። ተከታተሉን እስከመጨረሻው። ይሄ ማለት ለማይክ ነው አንቺ ቤት ሶሲ ለምን ተናገርካት ማለት አንቺን ቆሻል ማለት ነው። ትክክለኛ አይደል? ምን ደስ አይለኝ መሰላ ቤተሰቦች ለእናንተም ጭምር ነው ሐሳብ። ምን ደስ አይለኝ መሰላችሁ ሁሌም አንድ ሰው ከኋላ የመጣ ሰው ዛሬ የመጣ ሰው ስለናንተ እድሜ ልክ ስለኖረ ሰው ወይ ስለ ፍቅረኛችሁ ብዙ አመት ስላሳለፋችሁ ከናንተ በላይ ባህሪ እንደሚያውቁ ሆኖ ሲነግራችሁ ልክ አይደለም። እዛ ጋር ተሳስቷል። እዛ ጋር የምሬ ነው። ምንም አዲስ ባህሪ አያመጣም። አንድ ሰው እድሜ ልክ የኖረውን ባህሪ ነው ያመራው። በትክክል የምደግፈው ሐሳብ ነው። ምክንያቱም ሃይሚ ስለ ብሩክ ሳታቀርታ አይደለም እስከዛሬ አንተ መተዛሪ ዳኒ ልታስረዳት አትሞክር። ይሄ በጣም ትልቅ ስህተት ነው። የምር ቤተሰቦች እኔ በስርዓት እነግራችኋለሁ። ዳኒ ትክክለኛ ስራ እንደማይሰራ ገና ከንግግሩ ነው የገባኝ። አንድ ሰው እኮ ማለት ስለ በአንድ ቀን ውስጥ ከረጅም ዓመት የኖርከው ምናምን አይነት ስሜት ሊሰማ ይችላል። ግን ከኋላ የነበረ ሰው ብዙ ነገሮች አሉ። ሃይሚ አሁን በደንብ የብሩኬ እያንዳንዱን ነገር ታውቃለች ብዬ አስባለሁ። ታውቃለች። ከዳኒ ትናንትና መጥቶ ስለ ብሩኬ ሲያስረዳት ልክ አይደለም እንዲያርጉ ምናምን የተንኮል ነው የሚመስለኝ። ብዙ ጊዜ እንደዛ ነው የማስበው። ከኋላ የመጣ ሰው ለእናንተ ስለኖረ ሰው ሲናገር ሲያስረዳ ስለዛ ሰው ባህሪ ሊነግራችሁ ሲሞክር ይህ ስህተት ነው። መሀላችሁ ላይ የሆነ ነገር ለመጫር እየፈለገ ነው ብዬ ነው የማምነው። መቀበል የለባችሁም እንደዚህ አይነት ሰዎች ምንም አይነት እንደዚህ ማስተናገድ የለባችሁም መሆንም የለበትም። እና እስኪ እንከታተል። ለምን እንደሆነ ባላቅም ትክክለኛ ስሜት ስላልተሰማኝ ነው። ለሀሳቢ መስሎ ቤተሰቦች እየነካካት ነው። እንድትነግረኝ እፈልጋለሁ። ምንም ቤተሰብ ከእናንተ የሚደበቅ ነገር የለም። በቃ ፋሚሊም ያለው ነገር አውቀው እኛ ላይ እኔም አይሚ ላይ ያለውን ነገር አውቃችሁ ሲል ዳኒ ጥሩ ነው። ያለውን ነገር ብናቅ ጥሩ ነው ቤተሰቦች። ምክንያቱም ዳኒ ትክክለኛ ስራ እንደማይሰራ ማወቅ አለብን፣ ማገናዘብ አለብን። ምክንያቱም በጣም ብዙ ነገር እንዴት ንቀውን ነው ምናምን ራሱ እንትኑ ሊገፋፋ እየሞከረ ነው። ሃይሚ ወደ ንዴት ወደ ቅያሜ ውስጧ ላይ የሆነ ጥርጣሬ እንዲፈጠር ለማድረግ እየሞከረ ነው። በግድ ማለት ውስጧን አይምሯን ለመቀየር አይነት ስሜት አለ ነው እየተሰማን። እንደዛ ነው ዮባም እንደዛ ተሰምቶታል። እናንተ ቤተሰቦች ስሜት እንደሚሰማችሁ ምንም ጥርጥር የለውም። ሃይሚ ተገቢ አይደለም እንደዚህ አይነት ሰው። አንቺ እድሜ ልክ ስለኖረች ሰው በቃ ማለት አብሮ ስንት ውጣ ውረድ ስንት መከራ ስላሳለፈ ሰው መጥቶ ሲነግርሽ መቀበል የለብሽ። ፋይል ምናምን የምትሉት ነገር ተገቢ አይደለም። ፋይል አያመጣልሽም። ይህ ሰው ለአንቺ አስቧል። ለአንቺ ቢያስብ ለአንቺ ያሰበ ሰው አንቺ እንዳትጎጂበት ይደባበቃል ነው እንደው ለመሸፋፈን ይሞክራል ምናምን። ይሄ ግን በቃ ለመለያየት እንደሆነ የሆነ ነገር ለመፍጠር እንደሆነ እንደዛ አይነት ነገር ዳኒ ውስጥ ባታረግ ደስ ይለኛል። ብሩኬን የበርግጠኝነት ምንም ያናክል እንትን የሚያናድ ወይ ደግሞ ይሄናክል የሚያስወራ ነገር እንዳላረገ 100% ሹ እንዴ ባቡራማ ሃይሚን በሶሲ ታቆታላችሁ። ሶሲ ብዙ ጊዜ ተናግረናታል ስለ ሶሲ። ከሶሲ ጋር ሃይሚን እንትና ብሩኬን ሃይሚ ሲጠረጠረው ትንሽ ይከፋል። ጥሩ አይደለም። የምር የለህም ጋር እሷን ስሜት ውስጥ ለመክተት ነው እንጂ ምንም አይነት ስሜት የለውም። ፐርሰናል ነገር ከሆነ ይዘብን አትምጣ። ከካሜራ ጀርባ ጨርሰዋ። ፐርሰናል ነገር ከሆነ የማታሳዩን ፋይል እዚህ ጋር አለ ብላችሁ አትሰክሱ። በቃ ዳኒ በስርዓት የተጠና ሃይሚን ስሜት ውስጥ ለመክተት ለማናደድ
ኦር ከብሩኬ ጋር ቅያሜ ውስጧ እንዲቀር ለማድረግ እየሞከርክ ነው። ይሄ ግልጽ እኮ ነው። እና ለቤተሰብ ማታሳየውን ለእኛ ማታሳየንን ነገር ከያዝክ ካሜራ ይዘህ አትምጣ። እኛ ሁሉንም ነገር ማየት እንፈልጋለን። ብሩኬ ያደረገውን ነገር እስኪ ጥፋት ነው እውነት ብሩኬ ተመለስ እንድንለው እንፈልጋለን። እኛ ወንድሞች ነን፣ ምን ነገረውን ነገር ይሰማናል። እኛ እንደዚህ ተመለስ ብሩኬ ይሄ ልክ አይደለም እንድንለው እስኪ ለእኛ ማሳየን። እውነተኛ ከሆነ የሆነ የተቀነባበረ ሊሆን ይችላል ምናምን። አሁን እሷ ንዴት ላይ ነች ያለችው። አስበው ንዴት ላይ ሆኗ ያሳያት ነገር ኤዲት ይሁን ምን ይሁን ሳታይ ዝም ብላ ኦኬ ልክ ነህ ልትለው ትችላለች። እንዴ ዙሪያ ጠብጠብ እየዞረ እኮ ነው ያለው። እንዴ በዚህ ያደርጋል እንዴ በዚህ ምናምን ውስጧ ለመግባት እየፈለገ ነው። አይምሮ ውስጥ ገብቶ ለመቀየር ነገሮችን አይምሮ ለመበረዝ እየሞከረ ነው። እና የተገቢ አይደለም። ሃይሚ እንደዚህ ነው ያሰው አትስሙ። ኮመንቱን አላመላሰሽ በቃ ንዴት ላይ ሲሆነች አሁን ታምናለች። እህትን እኮ የኔ ቆንጆ ትላታለህ። ቆይ ቤተሰቦች እናንተ ሴትም ከሆናችሁ ወንድም ከሆናችሁ ወንድም ወይ እህቶቻችሁ የሆነ ነገር ፖስት ካደረጉ ወይ ጓደኞቻችሁ የቆንጆ ልትሉ ትችላላችሁ። ምን ችግር አለው? ምንድነው ችግሩ? ያንዴ ምንስተው የሚፈራው ነገር ቢኖር እኮ እንደዚህ በግልጽ የኔ ቆንጆ አይደለም ኮመንት ላይ ገብቶ ተደባብቆ ይጽፍላታል። ይሄ ግን በግልጽ ሁላችንም እንድናየው ነው። አይኔ ቆንጆ ብሎ የጻፈው ምንድነው ችግሩ? ካላቸው ቀረቤታ አንፃር ሊሆን ይችላል የጻፈው። ይሄ እንደ ምክንያት ማቅረብ የምር ቤተሰቦች በጣም እንጃ ሃይሚ ስሜት ላይ ስለሆነ የምር ታምኑ ትችላለች፣ ግን ይሄ እንደ ምክንያት የሚቀርብ ነገር ነው። ግን እዚህ ጋር እንደማየው ከሆነ የኔ ቆንጆ ብሎ ነው እንግዲህ ያርጋለች ቆንጆ የሚባባሉበት ኢንስታግራም ላይ የሚላላኩትን ሌላ ፎቶ አረ ምንም ምክንያት የሚሆን ነገር አለ እንጂ መጣው አላስታውሰውም ግን የሚያስተውኝ በድብቅ እኮ አይደለም ኮመንት ድብቅ ነው እንዴ ቤተሰቦች? ኧረ ዳኒ እባክህን ምንድን ነው የሚጠቅመው? አረ ቤተሰቦች ምንም ስሜት አይሰጥም። ይሄ ለምክንያትነት የሚቀርብ ነገር አይደለም። ሃይሚ እባክሽ ቆም ብለሽ አስቢ። አንቺ አስተዋል ለኛ ስንት ብዙ ጊዜ ተናግረናል። አንቺ ጀግና ነሽ፣ የሴቶች ሁሉ ተምሳሌት ነሽ። ግን ደግሞ እንደዚህ ነው ያጠቃቀን ነገር ማስተዋል ካቃት ከባድ ነው። አስተዋይ ነሽ ያልነው እኛ ዝም ብለን አይደለም ብዙ ነገር ስላየንብሽ ስለምናውቅ ነው። አስተዋይ ናት እኛ ሃይሚ የምንለው ትክክል። እንደ ሮስት ግን እረፍ ማለት የራስህ ንዴት ሰው ላይ ለመጨመራት ማለት አንተ ከተናደድክ ብቻ ተናደድ። የምር ስሜት ሰጥቶ አንተ እንደዚህ ነው ቆንጆ ምናምን መባባላቸው ስሜት ሰጥቶ የሚያናድህ ከሆነ ብቻ ተናደድ። ሃይሚን ማትበርዝብን እንዴ ብሩኬና ሃይሚ እስከ መጨረሻው ናቸው። ምንም የሚለያቸው ነገር የለም። ተናግረናል፣ ደጋግመን ተናግረናል እና የዳኒ ነገር በጣም ነው ቤተሰብ ማለት እኛንም እየረብሸን ያለ ነገር ነው። በጣም ምን ትክክል ነው ብዬ ማላምን ምክንያቱም ተርካሻ ምክንያት ማለት ደና ነገር ይዞ ደና ቢያንስ ማስመሰል መቻል አለበት እኮ። ግን እዚህ ጋር ማይሆን ነገር ስሜት አይሰጡም። እኛ ደበረን ለሱ ይጨንቃል። እስኪ ቤተሰብ የሚናገረው ነገር ስሜት ሰጥቷችኋል? እስኪ ንገሩ። እኛ ስሜት ሊሰጠን ስላልቻለ
እያሰበ ነው ታውቃለህ የሚጨማምርላት ላይ በላ 32 ደቂቃ 5 ሰዓት ከሩብ አካባቢ ማለት ነው 5:15 5 ሰዓት ማታ የሁላ ደቂቃ ምንድን ነው የሚወሩት? ለስራ ነው የሚወሩት? አሚኒናንሽ እንደዚህ ይኖራለን እንዲደብራት መስሎ የምታሳያ ያሉ ነው። በቃ እስኪ ተፋታት በእናትህ ዳኒ። ለምን ደግሞ አትፋታት? እኔ ቤተሰቦች የቡሩኬን ምላሽ በጣም ነው የምጠብቀው። በዚህ ቪዲዮ የቡሩኬን ምላሾች በደንብ እጠብቃለሁ። ምክንያቱም ስሜት የሚሰጡ ነገሮች አይደሉም። በደንብ ደግሞ ቡሩኬ ያደረገበት ምክንያት አለው። 32 ደቂቃ ያወራበት ምክንያት አለው። ስለምን እንዳወራ እኛ የምናውቀው ነገር አለ። አንተም መገመት አልነበረብህም። ሪከርዱ ኖሮ ቢሆን ችግር የለም ብትገምት ኖርማል ነው። ግን አንተ ማለት እንደዚህ የወረደ ቦታ ላይ አልጠበቀም። ኮመንት ስር የተጻጻፉትን ምናምን እየለቃቀሙ ማምጣት ኮመንት እኮ ለአለም ነው የሚታየው አይደል? ማንም ማየት ይችላል ገብቶ። ለምን ይሄ ልጅ ፍቅረኛ እያለው ሃይሚ እያለች ለምን ኮመንት ያደርጋል? የኔ ቆንጆ ብሎ ሌላ ነገር ካለው ከሶሲ ጋር ምክንያቱም ስለሌለው ነው እንዴ? ኧረ የማይመስል ስሜት አይሰጥም። ሃይሚ እባክሽ ተረጋጊ። ይሄ ነገር በግድ ጎትኩቶ ነው ያናደዳት። እግዚአብሔርን ኖርማል ነበረች መጀመሪያ ራሱ የሆነ ነገር ሲነግራት ምንም አልሆነችም። ኧረ ኖርማል ሲሄዱ እኮ እንዲህ ተፈጥሯል። ይሄው ኮመንት ላይ እንዲህ ያላት ብላት ምንም አይመስላትም ነበር። ምንም አይመስላትም። በግድ እያናደደ እና እባክህ ዳኒ ረፍ። እኔ ከዚህ በላይ ምንም አይደለም። ቤተሰቦች ብሩኬም በደንብ ምላሹን ያቀርብልናል ተስፋ